ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት። ሉሃና አድናን ላይ ተቀየረችበት። ሉሃና አድናን ላይ ለምን ተቀየረችበት ካላችሁ እኔ ልንገራችሁ። ሮቤል አሞኛል፣ ሰው ደበደበኝ፣ ዱርዬዎች ደበደበኝ ብሎ በዛ ምሽት እራሳቸው በር ላይ አድናን በር ላይ ተኝቶ ነበር። ሉሃናና አድናን እራት ውጭ ሊጋብዛት ለባብሰው ሲወጡ ደጃፉን ከፈት ሲያረጉት ሮቤል ወደቀባቸው ዘፍ ብሎ። ሮቤል ሸር ያሰበው ለዛ ቤት እንዲገባ ነበር። ሲያቸው ደግሞ ለባብሰውና ፏ ብለው ሲያቸው በውስጡ የት ሊሄዱ ነው? እራት ሊገብዛት መሆን አለበት ብሎ ሸሩን ሊነሳ ጀመረ። ሮቤል አሞት ሳይሆን ተደብድቦ ሳይሆን ራሱ የፈጠረው ፈጠራ ሉሃናን ለማሳመን። እኔ ዛሬ ብቻዬን አላድርም፣ በጣም አሞኛል፣ አንድ ሰው እኔ ጋ ይደር ብሎ ተናገረ። ሚራ እሷ ትደር፣ እሷ ለምደው የለ አለ አድናን እንደዛ ሲል ሚራ እኔ ከሱ ጋር አላድርም፣ እኔ እኮ ነፍሰ ጡር ነኝ፣ ቢረግጠኝ ሲጎናጨፍ አለች። ሚራ እሺ በቃ እኔ አድራለሁ አለቻት። ሉሃና እና ዳጊ ይሄ አድናም ብድግ አለና አይ ሉሃናማ ከሱ ጋር አታድሪም፣ በፍጹም ከሱ ጋር አታድሪም አላት። እና አንተ ደረሃ እኔ እንዳላደር ከፈለግ አንተ ከሱ ጋር እደር፣ ምን ችግር አለው አለችው። እሱም እሺ እኔ አድራለሁ ብሎ ቁጭ ብሎ ካጠገቡ አደረ። ልክ አድናን እንቅልፍ ሲወስደው ያይና የአድናን ስልክ ተስልኩ ይወስድና ስልኩ ላይ ይቀዳበታል። ራሱ የፈጠረውን ፈጠራ የጻፈውን ሁሉን ወደሱ አምጥቶ ይገለብጥበታል። አድናን እንቅልፍ ውስጥ ነው። ሮቤል ግን ሸሩን እየሰራ ነው። እሱ ሳራን እንደደብቃትና ስለ ሳራ ምንም አይነት ነገር እንዳትተነፍስ እንዳለው ሳራ ያለችበት እንደሚያውቅ አድናን ላኪን ሮቤል ከተናገርክ ለሉሃና እንደምገልህ እርግጠኛ ነኝ ያለውን ያስደበደበውንም አድርጎ ልክ ዱርዬዎች እንዳስደበደበው አድርጎ ጽፎ ሁሉም ነገር ወደ ሰው ስልክ ልኮበታል። ያን ስልክ በኮምፒውተር ስላስገባበት ማን እንደላከው አያስታውቅም። አድናን እንደላከው ብቻ ሆኖ ቁጭ ነው የሚለው። ያን ነገር በትክክል ሲያሰማት ደግሞ ሉሃና አመነች። ታሪካርዱም አሰማት፣ ጽሁፉንም ማሳያት። ያንን ሲያት ግዴታ እሷም ማመን ነበረባት። አምናው ከሮቤል ጎን ሆነች። በቃ አድናንን ወዲያው ተቀየረችበት። አድናን በጣም ተናደደ። እንዴት ትቀየርብኛለሽ? እንዴት ይህን ሁሉ ታደርጋለሽ? እኔ ለአንቺ ብዙ ዋጋ እየከፈልኩ ሳራን እየፈለኩ ፖሊስ ጣቢያ ወደ ፖሊስ ጣቢያ እየተንከራተትኩ አላት። እሷ ግን ለራስ ብለክ አድናን አትዋሸኝ፣ ሳራን ያኖርክባት ራስ ጉያ ውስጥ ነው። ያንን ላለመናገር ወይም ያንን እንዳይታወቅብህ ፖሊሶቹን በገንዘብ ገዝተሃቸውስ ቢሆን ብላ ስትናገረው በጣም ተናደደ። እንደዚህ አሰብሽ ሉሃና አላት። አዎ ከዚህ በላይም ብዙ ላስብህ እችላለሁ፣ ግን ከዚህ በኋላ ከዓይኔ ጥፋ፣ እንዳይክ አልፈልግም። እስከ ዛሬ የሸወርከኝና የተቅለሰለስክብኝ የውሸት ህይወት በጣም ከብዶኛል። ከአሁን በኋላ ላይክ አልፈልግም አለችው። ከአድናን ራቀች። እሷም ከሮቤል ጋር ፍቅሯን ቀጠለች። ሮቤል በዛች ምሽት በዛችው ቅጥበት ክላስ አስተኝቶ አድናንን ሉሃና ጋር ሄዶ ሁሉንም ነገር አስረዳት። ሉሃና ለምን መጣ በዚህ በሌሊት? አድናን አጠገብ ሆኖ እንዴት ወጣ እያለችው ስታስጨንቀው እሱ ተኝቷል፣ እባክሽ ምንም የሚያውቀው ታሪክ የለም አላት። አድናን እሱ ተኝቷል፣ እንቅልፉ እንዲዋርጎ ወስዶታል። ሮቤል በሌሊቱ ስራውን ይሰራል እየዞረ አንዴ ከሚራ ጋር አንዴ ከሉሃና ጋር። ሉሃና በስተመጨረሻው በቃ የሮቤልን አንድነት ከክርስቲያናቱ ተቀበለችው፣ አፈቀረችው። እዚህ ላይ ሚራ ተጎዳች። ሚራ ደግሞ ሮቤልን በጣም ታፈቅረዋለች። በጣም ስለምታፈቅረው ብቻ በጣም ተናዳለች። ሮቤል ለምን እሷን ትቶ እሷን ሊያፈቅር እንደቻለ ባላቅም፣ ግን ሚራ ሮቤልን ስለምወደው ብቻ ውስጧ እየተንገበገበ ይገኛል። እሷን እንዳትጠጋት እባክህ ሮቤል ተው እያለችው እየለመነችው ነው። እሱ ግን መቼም ይሰማት አልቻለም። ሮቤል የራሱን ንግግር እንጂ
የሰውን አይሰማም። እንግዲህ ካሁን ሉሃናን አሳምኗታል። ሉሃና ልክ እንደ በጎቹ በሄደችበት ሰው ያሳምናትና ሰው ጋር እኩልነት ይሰማትና ለራሷ ራሷን ለማካበር ትሞክራለች። የኛ የአንዳንድ ኢትዮጵያኖች ባህሪ ይሄ ነው። አንዱን ስናገኝ ወደ አንዱ፣ አንዱን ስናገኝ ወደ አንዱ ነገር ስለነገራት ብቻ ይህን ያክል መቀየሯ ለሆነ በጣም ተገቢ አይደለም። ሉሃና እንዳውም አድናንን እንዳመነችው ብትቀጥል ይሻላል ነበር። አሁን ውርዴቷ እየቀጠለ ይመጣል። እንድታው ሉሃና በስተመጨረሻ ብቻዋን ነው የምትቀረው። አድናን ደግሞ አንዴ የተቆረጠ ቆረጠ ነው። ድጋሚ ዞሮ አያያትም። ታያላችሁ የአድናን ጀግና መሆን አንዴ የጠላውን ሰው ዞሮ ወደ እነሱ መዞርም ማየትም አይፈልግም። ውድ የተከበራችሁ የሀያት ኢትዮጵያ ቤተሰቦች ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አስደርጉ። በስተመጨረሻም ሮቤልና ሉሃና ሲሳሳሙ አድናን ደረሰ። በር ከፍቶም ተመለከተ። አሁንም እነሱ እየተሳሳሙ ነው። ሄዶ ለሚራ ነገራት። እየተሳሳሙልሽ ነው ብሎ ሚራም እየሮጠች ወደ እዛ ክላስ መጣች። ስትመጣ ግን አድናን ያለው ነገር ውሸት ነው። እሷም ምን እያረጋችሁ ነው ብላ ገፈታትራ ትንሽ አነጫነጫቻቸው። ስታነጫነጫቸው ግን ሮቤል ውጭልኝ፣ ውጭልኝ፣ ህይወቴን ልምራበት፣ ህይወቴን አትበጥብጭ እባክሽ እያለ በጠበጣት። እሷም ግን እወጣልሃለሁ ግን ታያለክ፣ መጨረሻህን ሲኦል ባላደርገው ታያለክ። አንቺ ደግሞ ከማይሆንሽ ሰው ጋር ነው ያለሽው፣ ከዛውም ከጥላትሽ ጋር እህትሽን ተደበቃ ወንድ ጋር እንዴት ፍቅር ትጀምሪያለሽ? ቆይ ገና ያላወቅሽ ነገር አለሽ ስትላት ሚራ ሮቤል ተንስቶ በጥፊ ያላት። ነገሮችን አታበላሽ ውጪ ብሎ አስወጣት ሚራን። ሚራ ግን ሶስተኛ የዓለም ጦርነት እንደሚነሳ እርግጠኛ ሆናለች። ሁሉንም ነገር ለሉሃና እንደምነግራት ስለ ሳራን የገደላት እሱ እንደሆነና እንደቀበራትም ሳራን እንደገደላትና ገሎም እንደቀበራት ሮቤል ይህን ሁሉ ለሉሃና በማስረጃ ያሳያታለሁ። ያኔ ታምነኝና ሮቤልን ትተውልኛለች ብላ አስባለች። እሺ ብላ ጥላቸው ትወጣለች። ጥላቸው ከወጣች በኋላ ቆይ አንዴ የመጣሁ ሚራን አጠገባችን እንዳደርስ ነገር ያትለንጣ ይላታል ሉሃናን። እሺ ሮቤል ሂድ ትለውና እሷን ቁጭ ትላለች። ይቀርባትና ምን እያደረጉ ነው ብላ ቀስ ብላ በረጋር ተለጠፋ ስታዳምጥ ግን ምን ተፈጠረ? ሳራን እኔና አንቺ ምንም እንዳላደረግናትና ወደ አድናን ብቻ እንዳደረጋት ነግሬያታለሁ። እኛን ምንም አትለንም ከዚህ በኋላ ዝም በይ ሲላት እሷም ሰማይና ቪዲዮ አለቀ። አያችሁ አድናን ልክ ነበረ። ምን አድርጌሽ ነው ያለው። ሮቤል እንደዋሻ ታወቀች። አሁን ሉሃና ብቻዋን ቀረች። አድናን ጋር ብትሄድ አድናን አይሰማትም ከዚህ በኋላ ምክንያቱም ብዙ ለምኗታልና። የሮቤልን ታይ አትስሚ፣ ሮቤልን መጥፎ ነገር ነግሮሽ ነው ብላት አልሰማትም። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ ባይ